ሰላም ሰላም ውድ የብሼልፍ ትረካ ዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? ዛሬ ባንድ ተከታታይ አስደናቂ የፍቅር ታሪክ ነው የመጣሁት። በነገራችን ላይ ታሪኩ የደራሲዋ የሜሪ ፈለቀ እውነተኛ ታሪክ ነው። ሁለቱም ባሎቼን ላስማማ ያሸማገልኳቸው ነው በሚል ርዕስ የተጻፈ ታሪክ ነው። ታሪኩን ከመጀመራችሁ በፊት ቪዲዮን ላይክ ማድረጋችሁን አትዘንጉ። እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉልኝ። መልካም ቆይታ። ግርምታችሁንና እርግማናችሁን ከማሽጎድጎዳችሁ በፊት ትንፋሽ እየሰበሰባችሁ ከመጀመሪያው ልጀምርላችሁና ሁለቱንም ላስተዋውቃችሁ። የመጀመሪያው ባለቤቴ ነው፣ ተዋወቂው ብዬ ያስተዋወቅኳት ጓደኛዬ ወየው በፈጣሪ ባልሽ ሲያምር አጣብሽኝ ያለችለት ውብ ነው። የገዛ እናቴ ልክ እንደጠበስኩት ስታውቅ ውይ ልጄ የልጁን ህይወት አታበላሺ፣ አጉል ታደርጊዋለሽ፣ ይቅርብሽ በሞቴ ብላ የለመነችለት ስርዓታም ነው። የቤተ ክርስቲያናችን ፓስተር ጠርቶኝ ሜሪ ሰይጣን አንቺን ተጠቅሞ ልጁን ከጌታ ቤት ሊያስኮበልል እየተጋ ነው ያለለት የቸርቻችን አይን የሆነ አገልጋይ ነው። እሱስ ብትሉ መጀመሪያ እጄን የጨበጠ ቀን ሜሪ ይባላለው ስለው ሜሪ ብሎ ሰይጣንን ራሱን የጨበጠ ይመስል እንዴት እጄን አሽቀንጥሮ እንደጣለው የጨበጠኝን እጁን ልብሱ ላይ ሁሉ ቢጠርገው ደስ የሚለው ይመስለኛል። እሱ ለከተማውም ለቸርቹም አዲስ ነበር። እኔ ደግሞ ከቸርቹም ከወሬውም ገለል ለማለት ክረምት ስለነበር 2 ወር አዲስ አበባ ከረሜ መመለሴ ነው። ጫፉን እንኳን ያልነካውትን ቀድሞ የነበረውን ፓስተር በዝሙት ጣለችው ተብዬ ተወንጅዬ ነው። ቢችሉ እንደ ጌታ ቢሰቅሉኝ ደስ ይላቸው ነበር። ያው ግን ጫፉን አልነካውትም አልኳችሁ እንጂ ከንፈሩን ነክቸዋለሁ። ከንፈርና ጫፍ ይለያያሉ አይደል እኮ። ነገሩ ስብስብ ሆኖ አይደለም ሲያወሳስቡት እንጂ። ስለ ፓስተሩ በኋላ መለስላችኋለሁ። ስለ ዋናው ባሌ ላውጋችሁ። ክረምቱን ጨርሼ እንደተመለስኩ እቤት ከምላሳቸው ላይ የሱን ስም እንዴት ላውርደው? ቸርች ውስጥ የማይገባበት የለም። ይሰብካል፣ ይዘምራል። ውብ ድምጽ ደግሞ ድክመቴ ነው። ፒያኖ ይጫወታል፣ ወላ ኤሌክትሮኒክስ ነገር ሲበላሽ ይጠጋግናል፣ ቸርቹን ያጸዳል። የማያደርገው የለም። በቃ ምን ይሁን እነማሚ ቸርች አዲስ የመጣው ልጅ እንዲህ ብሎ እንዲያ ብሎ ያንን አድርጎ እያሉ ያወራሉ። ሳላየው ብዙ ሰማው። የተዋወቅን ቀን ደግሞ እሱም ሳያየኝ ብዙ እንደሰማ ገባኝ። ያው ክፉንም ቢሆን ወንድም ያጠገቡ ነበር። እህቴ ናት እኮ ይለዋል። ሜሪ ያንተ እህት ናት አለው። አባባሉ ይቺ አጋንንት እንዴት ብላ ከናንተ ቤት ተፈጠረች? እንዴት ነው መላክና ሰይጣን ተስማምታችሁ አንድ ቤት የምትኖሩት አይነት ለዛ ነው። የለመድኩት ነገር ስለሆነ ስቄ ለወንድሜ ምግቡን አቀብዬ ተመለስኩ። ከዛ በኋላ እኔ ያልደረስኩበትም ስለውነቱ ጭራሽ በሐሳቤም በልቤም የለም። ለራሴ በአንድ ፓስተር ከንፈር ጦስ ሳቢያ መጽሐፍ ቅዱስ ላይ ያሉ ክፉ ሴቶች መንፈሱላ ስም እየተነሳ እየተጠቀሰልኝ እጅ በመጫን ጸሎት ብዛት ሌላ አገልጋይ ጋር መድረሻ እጅም እግርም ፍላጎትም የለኝም። ከወንድሜ ጋር ሁሌም እሁድ ከቸርች በኋላ እቤት ይመጣሉ። እሱ ማውራት ሲጀምር እቤት አፉን የሚከፍት የለም። ጸጥ ብሎ ይሰሙታል። ስለምንም ርዕስ ቢነሳ ማውራት ይችላል። የቸርቹ ወሬ ብዙም ስለማይጥመኝ አልሳተፍም። ድንገት በሆነ ሰበብ ወደ ሳሎን ብቅ ካልኩ በገዛ ቤቴ ይገላምጠኛል ወይ በነገር ይተናኮሳል። ቤቴ ነው ብዬ አልፈዋለሁ። ቸርች ለምንድን ነው ማትመጪው አለኝ የሆነ ቀን ኮስተር ብሎ ውጪ ተቀምጬ የማነብበት መጥቶ። ለምንድን ነው መመጣው አልኩት። ለመጸለይ፣ ጌታን ለማምለክ፣ ጌታን ለመፈለግ። ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆም ያማረም ነው ይላል ጌታ ቃል አለ። ወይል እንግዲህ እንደምታየው እኔ ወንድም አይደለሁም አልኩት። የምሬን ነው አለ ፈገግ ብሎ። ጥርስ እኮ ሲያምር በኢየሱስ ስም ምን ሆነህ ነው ሁሌ የምትኮሳተረው ልለው ነበር። ያው በደህና ያይብኝም ብዬ ዋጥኩት። ሲገባኝ ቸርች የምትሄደው ሸክመን ለማራገፍ ነው። ፈራጅ በየመንገዱ ሞልቷል። ለምን ብዬ ቸርች ሂጄ የፈራጆቼን አይን እያየው ራሴን ኮንናለሁ። እኔ እስከገባኝ ድረስ አምላክ ፍቅር ነው። ፍቅርን ፍለጋ የሚሄድበት ቸርች ገና እግሬ ሲረግጥ ዘማዊት ናት ትወገር የሚሉ አይኖችና
እኛ ካንቺ የተሻለን ጻድቃን ነን ብለው የሚመጻደቁ ሰዎች ጋር ተቀላቅዬ ለምን ራሴን አሳንሳለሁ? አሙኬ ባለሁበት ሰላም ነኝ አልኩት። ዝም አለኝ። ሁለታችንም ዝም ከምንል ብዬ ቀጠልኩለት። ታውቃለህ ያቺ ዘማዊ ሴት መጽሐፍ ቅዱስ ላይ ስትዘሙት አግኝተናት ነው ብለው ወደ ኢየሱስ ያመጣት? ሁሌ የሚገርመኝ ነገር ከሆነኛው ሰውዬ ጋር ነው ስታመነዝር ያዩት። እሱን በልሱሪን ታጠቅና አምልጥ ብለውት ነው እሷን ብቻ ይዘዋት የመጡት? ለምን እሷን ብቻ ኮነኗት? ምናልባት ሰውዬው ወዳጃቸው ነው፣ አለም ክብሩ ማይነካ ስም ያለው ሰው ነው። ለሁለት ባጠፉት ጥፋት እሷ ብቻ እንድትወገር ለምን ተፈለገ? ብዙ ዝም አለኝና የሚወራው ግን እውነት ነው አለኝ። አይገርምህም ግን ማንም ሰው እውነት ነው ወይ ብሎ ጠይቆኝ አያውቅም። ቤተሰቤን ጨምሮ የተፈጠረውን እንኳን ሳያውቁ ነው ሲወጉ የሚውሉት ስል ድክም ብሎ ሳቀ። ቀጠለና እውነት ነው ግን አለኝ። ግማሹ እውነት ነው። እውነት የሆነው ክፍል የሆነ ነገር ነበራቸው የሚለው ነው። በሷ ምክንያት ነው ከአገልግሎት የታገደው የሚለውም እውነት ነው። በእርግጥ አሳሳተችው የተባለውም እውነት ነው። ያው የተሳሳተው ምን ድረስ ነው የሚለው ነው ልክ ያልሆነው አልኩት። እንደሆነ ተአምር ያየኛል፣ ፈገግ ይላል። እሱ እንደሚለው ይህንን ቀን ነው ነፍሴን ይወደዳት። ፓስተር የመጣ ጊዜ እኔ ጴንጤነቱን እርግፍ አድርጌ ትቼው ነበር። ማሚ በስንት ጉቦ የሆነ ቀን ይዛኝ ስትመጣ ሸበላ ወጣት ሲናገር የሚጣፍጥ አዲስ ፓስተር እየሰበከ ነው። ከጓደኞቼ ጋር ነበር የመጣ ነው። ተያየን። በኢየሱስ ስም ይሄ ጴንጤ ቢሆን ራሱ ሲኦል ደርሶ መልስ ትኬት ያስቆርጠኛል አልኳቸው። በፍጹም አይደረስበትም፣ ፓስተር እኮ ነው ተባባልን። ከዛ በብር አስያዝን። እጠብሰዋለሁ ብዬ ያው አባቢ ፓስተር ስለሆነ መግባባት ጊዜ አልፈጀብንም። እንዳልኩትም ጠበስኩት። ችግሩ እሱ የምሩን የጌታ ሰው ነው። ልክ የደፈርኩት አስመስለው የሚያወሩት፣ ልክ ክፉ ነገር አስመስለው እሱ እድቻለሁ ካለኝ በኋላ ራሱ ንስሐ የሚገባ ነበር ይመስለኝ እንዳወራራቸው። ድክም ብሎ እየሳቀ ይሰማኛል። እያዳመጠኝ ያለው ጴንጤው እሱ አይደለም፣ ሰው የሆነው እሱ ነው። ከቤት እየወጡ ቼክ እያረጉ ስላስቸገሩን ወክ እያረግን ወሬውን ቀጠልኩለት። ከዛማ በቃ የሆነ ቀን ስሙኝ በጸጸት አለንጋ ሲጀለጥ ከረመ። እኔ ብሬን በላው፣ እሱ አመረረ። ጭራሽ በቅድስና ፍቅራችንን እንድንኖር እንጋባ አለኝ። ከዛ እውነቱን ነገርኩት። መልቀቂያ አስገብቶ ወደ አዲስ አበባ መሄዱን ሰማው። ከዛ እዛም እንዳያገለግል መታገዱን ሰማው። ከዛ የማውቀው ታሪክ የለም፣ ምን እንዳላቸውም አላውቅም። ብቻ ግን በእኔ ምክንያት መሆኑን ነግሯቸዋል አልኩት። ሳናውቀው ብዙ መንገድ ተጓዝን። ስንመለስ እጁን ትከሻይ ላይ ጣል አድርጎ እብድ እንደሆንኩ እየነገረኝ ነበር። ይቅርታ፣ በጣም ይቅርታ፣ በሰማሁት ነገር ልዳኝሽ አይገባም ነበር አለኝ። እቤት ልንደርስ ትንሽ ሲቀረን እሺ ይኸው እውነቱን ነግሬህ የለ አንተ ምንድን የሰማኸው አልኩት። ካንቺ በጣም መጠንቀቅ እንዳለብኝ ካለበለዚያ እንደምታዋልጊኝ አለ። እየሳቀ ነው። ማሚ በሩ ጋር ቆማ እየጠበቀችኝ ነው። አስተያየቷ ደሞ በምን አገኘሽው አይነት ነው። በሆነኛው ጊዜ የሳመኝ ቀን በእናት ይህንን ነገር በምስክር ፊት አድርግልኝ ብለው ደስ ባለኝ። ስሜ መራራ መሆኑን አውቃለሁ። ሳመችው እንጂ ሳማታ ይባልልኝም። በእርግጥ የሳመኝ ዕለት በዋዛ የተገኘ እንዳይመስላችሁ። ጌታ ሆይ ይህ ሰው በወንድምነት ይሁን በባልነት ፍቅር የሚወደኝ መለየት የምችልበት ጸጋ ስጠኝ፣ ወይ ምልክት ነገር አሳየኝ። ቢያንስ በህልሜ አንድ ጋቢ ለሁለት ስንለብስ ምናምን አለ አይደለ? የሆነ ምልክት፣ በቃ የሆነ ምልክት ስጠኝ። እኔ ልጅ በውዝግብ ስንገላታ በቤትህም እንደሚገባ እያገለገልኩ አይደለም ብዬ ጾም ጸሎት ሊይዝ ትንሽ ሲቀረኝ ነው። ያው መሳሙ ምልክት መሆኑ ነው። ከምልክቱ አስቀድሞ ከወራት በፊት ሲሊፐር ያጠለቁ እግሮቼ የቸርቹን በር አልፈው ሲገቡ ራሴን አገኘሁት። ከቤት የወጣሁት ቁምጣይን ሆዴን በሚያሳይ አላባሽ ለብሼ ከእግዜሩ የተጣላሁበት የወንድሜ መቃብር ጋር ለመሄድ ነበር። እንደለመድኩት የማይሰማ ጸሎት ለምን እጸልያለሁ? ወይ ቁልጭ አድርገ በዚህ ጉዳይ ያጸልዩ ምናምን ብለ ህግ ብታወጣ ጥሩ። በደፈናው ብቻ አንኳኩ ጸልዩ አልክ። ከዛ ግን የማትሰማው ጸሎት ብዛቱ
እያልኩኝ ከራሱ ከፈጣሪ ጋር እየተነጋገርኩኝ በእግሬ እስኪደክመኝ ከተጓዝኩ በኋላ ነው ድንገት አቅጣጫዬን ወደ ቸርቹ ያዞርኩት። ገባው። ለወራት ያላዩኝ አስተናጋጆች በፈገግታ ሰላም እያሉኝ አለባበሴን እየገላመጡ ክፍት ቦታ ሳዩኝ። እሱ መድረክ ላይ አይኑን ጨፍኖ ፒያኖ እየመታ ይዘምራል። ከተደረገልኝ በጎነት አንዳችም ለኔ የማይገባ ነበር። በቸርነት አድርገሃልና እደነቃለሁ፣ አብዝቼ ተመስገን እላለሁ እያለ በሚጣፍጥ ድምጹ ይዘምራል። ህዝቡ ቆሞ ግማሹ እጁን ወደ ፈጣሪ አንስቶ ግማሹ ወሬ እያየ ግማሹ ጨፍኖ አብሮት ይዘምራል። መግባቴን ያወቀ ይመስል አይኖቹን ገልጦ አየኝ። ተያየን። ፈገግ ብሎ አይኑን ጨፍኖ ማስመለኩን ቀጠለ። ያስተዋለ ሰው ምላስ ማሟሻ ሆኜ መክረሜን እያወቅኩ ሳቅ ብዬ ተቀመጥኩ። የዚያን ቀን ስንወጣ ሲንደረደር መጥቶ አቀፈኝ። ያቀፈኝ በጌታ ፍቅር ነው። ስለመጣሽ ደስ ብሎኛል፣ ሳይሽ በጣም ነው ደስ ያለኝ አለኝ ወደ ጆሮዬ ጠጋ ብሎ። ምንም እንኳን ቸርች ለመምጣት አስበሽ ባትመጪም አለኝ። አለባበሴ መሆኑ ገብቶኛል። ከዚያን ቀን በኋላ የጌታ ፍቅር ይሁን የሱ ፍቅር መጀመሪያ ሰሞን ባላየሁት ምክንያት ቸርች መላለስ ጀመር። በሳምንት ሮብና እሁድ መደበኛ የቸርቹ ፕሮግራም አልበቃ ብሎኝ አርብ የአገልጋዮች ፕሮግራም፣ ቅዳሜ የወንድሞች ፕሮግራም፣ ማክሰኞ የማለዳ ጸሎት፣ ብቻ ምንም ይሁን ምን እሱ ካለ እኔም አለው። ፕሮግራሞቹ ሲያልቁ እስከ ቤት መንገድ እያራዘምን በክያረግን የባቴ ቁጡን እናወራለን። ጠዋት ተነስቶ ትምህርት ቤት ድረስ ሸኝቶኝ ይመለሳል። የማነባቸውን መጽሐፍቶች ተከራይቶልኝ ያመጣል። አንብቦ ነው የሚሰጠኝ። እኔ አንብቤ ስጨርስ መፈጠራችንን ለማያውቀው ደራሲ ሂስ እንሰጣለን፣ እንከራከራለን። ማታ በየቀኑ ደብዳቤ ይጽፍልኛል፣ እኔም እጽፋለሁ። ጠዋት ስንገናኝ ደብዳቤዎቹን እንቀባበላለን። ከሰዓት ከስራ የሚወጣበት ሰዓት ከኔ ጋር ስለማይዛመድ ከሱ ጋር ሳይክሊን እየገፋው በእግሬ 40 ደቂቃ የሚወስድብኝን መንገድ በሳይክል በ10 ደቂቃ ልሰዋለሁ። ደጋግመን የሄድንባቸው መንገዶች ኮቴያችንን ሰምተው እስኪያውቁት በየመንገዱ ያሉ የንግድ ቤት ዘበኞችና ቋሚ የኔ ቢጤዎች እንደ ወዳጅ ሰላምታ መስጠት እስኪጀምሩ ቤተሰቦችም የኔና የሱን አብሮ መውጣትና መግባት ከመልመዳቸው የተነሳ እሱ ያጥሩን በር ሲያንኳኳ ሜሪ መጥቷል ብለው መጥራት እስኪለምዱ ከዚህን ያህል ጊዜ ለውጥ በኋላ ነበር የሳመኝ እና መጸለይ ይነሰኝ። የማልዋሻችሁ ነገር አሳሳሙ እንደጠጣ ሰው ጀብረር አድርጎኝ ነበር። ቤተሰቦቼ አንድም የጌታ ሰው ስለሆነ እሱን ስለሚያምኑት፣ ሁለትም ለወትሮ በየቀኑ የሆነ ጥፋት የማጠፋ የነበርኩትን ልጅ ስላለዘበላቸው፣ በተጨማሪም ወደ ቸርች ስለተመላለስኩላቸው ከሱ ጋር መውጣት መግባቴ ብዙም አልጎረበጣቸውም። ይሄ በሆነ በጥቂት ቀን የሥራ እድገት አግኝቼ ሌላ ሀገር ልሄድ ነው አለኝ። እንዴት እንደሚነግረኝ አፉ ላይ ቃላቶቹን ሲያንገላታቸው ቆይቶ ቆይ እኔስ 8 ወር ሙሉ እጅህን ተመርኩጂ ሐዘኔን የረሳሁትንስ ትተኸኝ ስትሄድ ምን ልሰራ ነው? በቀን 2 የማይህ እኔ አንተ የሌለህበትን ቀን እንዴት ላልፍ ነው? ምን ልስራ? አንተ ሳትኖር ማን ነኝ? ንገረኝ፣ ምን ልሁን አልኩት። እንደሚሄድ እርግጠኝነት ነበረው ድምጹ። ስለዚህ ቅርልኝ ልለው አቅሙ አልነበረኝም። ምን ያክል በፍቅር ሙክክ ብዬ እንደበሰልኩ ይገባኝ የዚያን ቀን ነው። ለወትሮ በሰው ፊት ማልቀስ፣ ያውም ለማልቀስ ምክንያት በሆነኝ ሰው ፊት ማልቀስ ሽንፈት የሚመስለኝ እኔ በሱ ፊት ተዝረከረኩ። በቃ ልሄድም እቀራለሁ አለኝ። በቃ አንቺ ትምህርትሽን እስክትጨርሺ የትም አልሄድም ይቅር አለኝ አቅፎ እያባበለኝ። አዲሱ ስራው አዲስ በተከፈተው የአቢሲኒያ ባንክ ማናጀር ሆኖ ነው የሚሄድ የነበረው። ገና እንደተመረቀ ነው አሁን የሚሰራውን ስራ አግኝቶ የጀመረው። በአንድ አመቱ አሁን ያገኘው እድገት ለሱ ምን ያክል ትልቅ ነገር መሆኑን አውቃለሁ። ትችይልሻለሁ ሲለኝ የባሰ ሙክክ ከማለት ውጪ ምርጫ አልነበረኝም። እኔ ደግሞ 12ኛ ክፍልን ገና መጀመሪ ነበር። ተስማማን። በሆነ መልኩ ራስ ወዳድ እንደሆንኩ ገባኝ። ይዘኸኝ ሂድ አልኩት በነጋታው። ጠዋት ትምህርት ቤት ሊሸኘኝ እንደመጣ እስክነግረው ጓጉቼ እላዩ ላይ እየተንጠላጠልኩ ምን እንዳልኩ ገብቶታል፣ ግን ማመን አልፈለገም። የት ነው ይዤሽ መሄደው? የምትዩ የማስበውን ከሆነ አይሆንም አለኝ ኮስተር ብሎ። ለምንድን ነው ማይሆነው አልኩት።
ስለምወድሽ ነው ማይሆነው። የኔ ሚስት በስነ ስርዓት ለቤተሰቦቿ ሽማግሌ ልኬ ቸርች ቆሜ በጌታ ፊት ቃል ገብቼላት በቤተ ዘመድ ተመርቀን ነው ማገባሽ። በፍጹም እንደውም እኔ ብድግ አድርጌ ይዤሽ አልሄድም። ትምህርትሽን በጥሩ ውጤት ትጨርሻለሽ፣ እንደ ህልምሽ ህግ ትማሪያለሽ። ስትመረቂ ከፈለግሽ የምርቃትሽ ቀን ሰርጋችንን ማድረግ እንችላለን አለኝ ኮስተር ብሎ። ቀጠል አድርጎ አንቺ ግን የምርሽን ነው አለኝ። እሱማ የምሬን ነው። ቆይ ምንድን ያልከውን ሁሉ ከማድረግ የሚያግደኝ? ሰሞኑን ሽማግሌ ትልካለ፣ ከዛ ቸርች ሄደን ቃል እንገባባለን፣ ይዘኸኝ ትሄዳለህ። አንተም ስራህን እኔም ትምህርቴን ቀጥላለሁ አልኩት። አይሆንም አልኩ። አይሆንም አለኝ ካፌ ቀምቶ። እብድ እኮ ነሽ አለኝ ቀጥሎ። ማታ ምን አቅብጦኝ እንደሆነ ሳላውቅ ለማሚ ነገርኳት። በቤቴ እኮ እንዴት ያለ የተባረከ ልጅ ነው ብላ እንድታሞግስልኝ ነበር። ቦምብ ማፈንዳት ያልታወቀልኝም። ከዚያን ቀን በኋላ እሱኛ ቤት በምንም ሰበብ ቢሆን እንዳይመጣ ለሱም ለወንድሜም ማስጠንቀቂያ ተሰጠ። ትምህርት ቤትም ሆነ ቸርች ወይ ማሚ ወይ አባቴ ሆኖ የሚያደርሱኝ፣ ቸርች የሚሄድባቸው ቀናት ተወሰኑልኝ። እሱም ከቸርች ማስጠንቀቂያ ደረሰው። 1 ሳምንት ሳንገናኝ አለፈ። እንደዛ እንደ መላክ የሚያዩ ቤተሰቦቼ ሲያዩት ሁላ የሞት መንፈስ እንዳዩ ይሸሹት ጀመር። ማሚ ጭራሽ ተከርብታ ባንተ ተመስሎ ልጄን ካላማዋ ሊያሰናክል ያለውን መንፈስ ወጋሁት ብለዋለች። ለትምህርት ቤት ሁላ ማንም ቢጠራኝ እንዳያስጠሩኝ መልእክት ተላለፈ። በርቀት መድረክ ላይ ብቻ ያዋለው። ከዛ ግን ያቺ እምቢባያ እኔ ሁሉንም የራሳችሁ ጉዳይ አለች። ከትምህርት ቤት አሞኛል ብዬ አስፈቅጄ ስራ ቦታው ስበር ደረስኩ። ሲያየኝ ሊጮህ ሁሉ ዳዳው። በደስታ ከመሬት አንስቶ አየር ላይ ያሽከረከረኝ። የማብድ መስሎኝ ነበር አለኝ። ጸጉሬን፣ አንገቴን፣ ጉንጬን፣ ከንፈሬን እየሳመ እንደ ሌላው ቀን ለሚያየው ሰው ሁላ ሳይጨነቅ። አሁንስ ይዘኸኝ አጠፋም አልኩት። ፈገግ ብሎ መቼ አለኝ። ከዛ በኋላ ሁለተኛውን ባሌን እስክተዋወቀው ድረስ ዓለሜ ሁሉ እሱ ነበር። የመጀመሪያ ባሌ፣ ትምህርቴ፣ ትዳሬ፣ ፍቅሬ፣ ቤተሰቤ፣ ጓደኛዬ፣ ወንድሜ፣ ሁሉንም ነገር ከኋላ ትቼ እሱ መርጫለሁ። እንዲህ ነበር የሆነው። ይዘኸኝ ጥፋ ያልኩት ቀን ከተማ ይዞኝ ሄዶ ቀለበት ገዛን። ማንም በሌለበት ቸርች ሄደን ልክ እኔና እሱ ሙሽራ እንደሆነን የቸርቻችን ፓስተር እያጋቡን እንደሆነ አስመስለን መድረኩ ፊት ቆምን። ክርስቶስ ቤተ ክርስቲያንን በወደደበት መውደድ በፍጹም ልቤ ልወድሽ፣ በህመምሽ፣ በጤናሽ፣ በማግኘት በማጣት ብሎ ቃል ገባልኝ። በእንባው ቃሉን አተመልኝ። ሚስት ለባሏ እንደምትገዛው ልገዛለ፣ በጤናም በህመምም በማግኘትም በማጣትም ልኖርለ ብዬ ቃል ገባሁለት። የደስታን ባይን እያነባው ቃሌን አተምኩለት። በቃ ተጋባን ብለን መኪና ጀርባ ላይ ባንለጠፍም ወደሱ ቤት እንዲያደርሰን ለያዝነው ባለላዳ ሹፌር ተጋብተን መምጣታችን ነው ብለን ነግረነዋል። እንደ ሙሽሪት ወግ ከነ ዩኒፎርሜ ወደ ላይ ተሸክሞ አቅፎኝ ወደ ተከራየባት አንድ ክፍል ቤት ገባን። አንድ ክፍል ቤት ለማለት እንኳን ይከብዳል። አንድ አልጋ ቢባል ይቀላል። ክፍሏ ከመጥበቧ የተነሳ ያለማጋነን በሩን ከፍተን አልጋው ላይ ያረፍነው። ላለመሳሳት ሐሳብ ኖሮም ቢሆን እንኳን ክፉኛ ፈታኝ ነበር። ልብሶቻችንን ምኑ ጋር እንዳወለቅነው ሳላውቅ ተጣመድን። ብዙም አታስቡት። እኔም የመጀመሪያ አይደለም፣ እሱም የመጀመሪያው አይደለም። ሁለታችንም አሳምረን ያወራነው ጉዳይ ስለሆነ ቀጥታ ወደ ስራን የገባነው። ከዚያ በኋላ የምንጠፋበትን ቀን እስክንቆርጥ ደብዳቤ እየተጻጻፍን ትምህርት ቤት ደጅ ላይ ያለ ሱቅ ልናስቀምጥ ተነጋግረን ወደ ቤት ሄድኩኝ። አባቢ ትምህርት ቤት ሊያመጣኝ ሄዶ ገና በጠዋቱ አመመኝ ብዬ መውጣቴ ተነግሮ ስለነበር እሳት ለብሰው ነገር ጎርሰው ሲንጎራደዱ ጠበቁኝ። ልብ ያብጧል። ፍቅር ጠግቤ ነው አይመጣውት። አውሱ ጋር ነበርኩ አልኩኝ። ቆይ ምን ልሁን ነው የምትዩ ብላ ማሚ ቀወጠችው። ማግባት ነው የምፈልገው፣ ላገባ ነው የምፈልገው፣ አስገድዳችሁ ከሱ ልትለዩኝ አትችሉም አልኩኝ። ደሞ እኮ እያለቀስኩ ነው። ምኑ እንደሚያስለቅሰኝ ባላውቅም እንዴት እንደማልችል አሳይሻለሁ። ትዳር አንቺ እኮ ሕፃን ነሽ። ጌታ ሆይ ልጄ ምንድን ያስነካብኝ
አለችኝ። 18 ዓመት እኮ ሆኖኛል አልኩኝ ፍርጥም ብዬ። ይሄኔ በምንም የማልሸነፍበት ግትርና ይሌ መድረሴን ስታውቅ መውረግረጓን ትታ ተቀመጠች። እስከዛ ምንም ያላለው አባቴ ቆይ ህልምሽስ ትምህርትሽስ ሲለኝ ሐሳቤ ሊከፈል ምንም አልቀረውም። አባቴ ኩራቱ እንደሆን ካውቃለሁ። ልጄ ህግ ተምራ ወንጀል ነክ መጽሐፍ ነው የምትፈልገው ብሎ ሲጎረረብኝ በእርግጠኝነት ነው። ትምህርት ቤት በየሴሚስተሩ ውጤት ሊያይልኝ የሚሄደው እሱ ነበር። ሜሪ በትምህርቷ ጎበዝ ናት ብለው ውጤቴን ይዘረዝሩለትና በመደዳ ያጠፋው ጥፋት ሲነገረው እኔ እቆጣታለሁ፣ ትታረማለች ይልልኛል። ስንወጣ ግን ለጥሩ ውጤቴ እጋበዛለሁ እንጂ ቁጣም ሆነ ተግሳጽ አይዘንብብኝም። ልጁ ከነረባሽነቴ ኩራቱ ነኝ። በፊት ወንድሜ በህይወት እያለ ወደ ቤት ሲገባ የሚጠራው የሱን ስም ነበር። ከሱ ሞት በኋላ ሜሪ እያለ ነው ወደ ቤት የሚገባው። እማራለሁ እኮ እሱ እንዳልማር አይከለክለኝም አልኩኝ። ድምፄ ወደ ማባበል ተቀየረ። እማራለሁ፣ ተመርቄ ያኮራሃለሁ። እሱን አጥቼ ግን መማር አልችልም አልኩኝ። በቃ አባቴ ከዚህ በኋላ አልተናገረም። ማሚ ቀጠለች። ልጄ ትዳር እንደምታስቢው ቀላል አይደለም አለችኝ በለመመጥ። ከዛ ደግሞ ቁጣም ታደርገዋለች። አይሆኑ ሆነን ያን ሁሉ ብር እየከፈልን ያስተማርንሽ ለከንቱ ነው? ሽሮ እየበላው ስጋ ይቋጠርኩልሽ ሰው እንድትሆኝልኝ እንጂ ማንንም አግብተሽ የትም እንድትቀሪ ነው ትላለች። ደግሞ ድምፅ አውጥታ ታለቅሳለች። ሆዴ ውጭ ከማለቱ ደግሞ እልህ ይዛታል መሰለኝ። የኔ እናት አይደለች? እስኪ ልብሽን አየዋለሁ። እዚህ ቤት አስተዳዳሪው ይለያል። እኔ በህይወት እያለውማ እንዲህ አይደፍረኝም ብላ ትቆጣለች። በተዘባረቀ ስሜት ከረምኩኝ። ከሱ ጋር በደብዳቤ መገናኘታችንን ቀጠልን። እሱም የቢሮ ፕሮሰሱን እየጨራረሰ ሳለ የሆነ ቀን እቤት ጠዋት ማሚ ከእንቅልፌ ቀስቅሳ እውነቱን ንገሪኝ፣ እርጉዝ ነሽ አለችኝ። አበድኩባት። ምንድነው እሱ? ከየት የመጣሽው ነው ብዬ እየቀወጥኩባት ፔሪዲ መምጫውን ቀን ቆጥራለሁ። ማታ በህልሜ አይቻለሁ ብላ ገገመች። በፍጹም ብዬ ገገምኩ። እንደለመድኩት ከትምህርት ቤት ጠፍቼ ልመረመር ከሱ ጋር ሄደን እውነትም አርግዣለሁ። ደስታም ድንጋጤም ብቻ መላው ያለየለ ስሜት ተተራመሰብን። እዚያው የሆስፒታሉ አግዳሚ ላይ እንደ ህፃን ልጅ ውስጡ ጥቅልል አድርጎ አቅፎኝ ለአንድ ሰዓት ተቀመጥን። ብቻ እየደጋገመ እኔ ያለሁልሽ ይለኛል። ምንም ቃል ካፌ ባይወጣም ግራ የገባው ስሜት ነበር የሚሰማኝ። ከዚህ ብዙም ባራቀ ቀን ጨርቄን ማቄን ብዬ ሁለታችንም ከዛ በፊት ረግጠነው ደማናውቀው ከተማ ሄድን። እንደ ማንኛውም መደበኛ የዘመናችን ትዳር አንድ ፍራሽ፣ 2 ብርጭቆ፣ 1 ድስት፣ 1 መጥበሻ፣ 1 ጭልፋ፣ ቢላ ብለን ቤት ተከራይተን መኖር ጀመርን። በእርግጥ አንዳንዴ እቤት ውልብ ይሉብኝና ከሆርሞኑ ጋር ተደባርቆ እናፋረቃለሁ። እናቴ መጥፋቴን ስታውቅ የምትለውን አስባለሁ። አባቴ እንዴት አዝኖብኝ ይሆን እላለሁ። ባሌ ግን እናቴም አባቴም ወንድሜም ፍቅረኛዬም ጓደኛዬም ሆነ። ታዲያ የ4 ወር እርጉዝ ሆኜ ነው አዲሱ ባሌ መጣው። በዓል ሆኖ እሱ ዶሮ እያረደልኝ አጠገቡ ቆሜ እያየሁት ነው። ከጎናችን ያለው ተከራይ አሁን በውሌ ማላስታውሰውን ነገር ያወራኛል። እመልስለታለሁ። ባሌ ሲናደድ አየሁት። ምክንያቱ ስላልገባኝ ወሬን አላቆምኩም። ደግሞ መገልፈጤስ። ጨርሰን ስንገባ ደም የነካካውን ቢላና ሞረድ እያጣጠብኩ አባ ምን ሆነክ ነው አልኩት። ባለትዳር አይደለሽ እንዴ? ከላጤ ጋር ምንድነው እንደዚህ መሆን ሲለኝ ሳቄ ለቀኩት። መሳቄ ይባስ አናደደው። አባ አንደኛ ባለትዳር እንደሆንክ ያውቃል፣ እርጉዝም እንደሆንኩ። በዛ ላይ አንተን ከመውደድ የሚተርፍ ልብ ኖሮኝ ነው ሌላ ሰው ታስብበታለሽ ብለህ ምትቀና አልኩት። አንድ ሁለት መመላለስ ጀመረ። እኔም በፍቅር ማባበሌን ትቼ በቁጣ መመላለስ ጀመርኩ። ይሄኔ የሆነ ሌላ የማላውቀው ሰው ሆነ፣ ሌላ ፍጡር። ድምፁ ሻከረ፣ ደም ስሩ ተገታተረ። ከመቼው ዘሎ አጠገቤ እንደደረሰ ሳላውቅ አጥቤ ያስቀመጥኩትን ቢላ አንስቶ አንገቴ ላይ ያደረሰው። ሰውነቴ በደነ። እንባዬ እጁና ቢላው ላይ ተንጠባጠበ።
አስፈሪ ህልም አይቶ እንደባነነ ህፃን ሰውነቴ ተርበተበተ። በዚያች ደቂቃ ሁሉ ነገር ጸጥ አለብኝ። አባ ብዬ የምጠራው ባሌ ውስጥ ሌላ የማላውቀው ሰው አለ። በሚንቀጠቀጡ እጆቼ ደመነፍሴን ቢላ አንገቴ ላይ ያደረገ እጁን ለቀም አድርጌ ያስኩት እንጂ እንዲያሸሽልኝ ልገፋው ወይ ራሴን ላሸሽ አቅሙ አልነበረኝም። የአቅሜ ጥግ ሳጌ ድምፁ እንዳይሰማ አፍኜ እንባዬ ማዝነብ ብቻ ነበር። እጁ አንገቴ ላይ ቢላዋ መደገኑን እጆቼ ሲይዙት ገና ያወቀ ይመስል ደነገጠ። በጣም ቀስ ብሎ እጁን አወረደው፣ ቢላውን ወረወረው። በጣም ቀስ ብሎ መሬቱ ላይ ተቀመጠ። አንገቱን ወደ መሬት ደፍቶ እንባው መሬቱ ላይ ተንጠባጠበ። ይህኔ ዋጥ አድርጋት ተብሎ ታፍኖ እንደተገረፈ ህፃን ሳጌን አፍኜ ድምፄን አውጥቼ ማልቀስ ጀመርኩኝ። ይህኛው ሌላ ሰውዬ ነው። የኔ ባል እንኳንስ ቢላዋ አንስቶ አንገቴ ላይ ሊያደርግብኝ እጅሽን ይቆርጥሻል ብሎ ሽንኩርት የሚከትፍልኝ ትልልቅ አይኖቹ እያለቀሱ ሲያስቸግሩት እማ ቆይ ወጥ ያለ ሽንኩርት ቢሰራ ምን ይሆናል የሚለኝ። እሺ አንተ ነጭ ሽንኩርቱን ላጥልኝ፣ ሽንኩርቱን እኔ ልጠዋለሁ ስለው ለመላጥ ይታገልና እማ ቆይ ወጥ ነጭ ሽንኩርት ባይገባ ምን ይሆናል የሚለኝ። ያለ ሽንኩርትና ያለ ነጭ ሽንኩርት ዘይት ላይ በርበሬ አድርገን እናቁላላ ስለው አንቺ ከምትቃጠይብኝ አይሻልም እያለ የሚያባብለኝ። ሁሉ ነገር ከሱ ጋር ሲወዳደር የሚያንስብኝ የኔ ባል ይሄ ነው። የኔ ባል በቀደም በእግር እየሄድን ከርግዝናው ጋር ተያይዞ በመጣ ደም ማነስ አዙሩኝ ሲወድቅ እንደ ህፃን በእጆቹ አቅፎ ሐኪም ቤት ያደረሰኝ። አባ መራመድ እችላለሁ እኮ ስለው እኔ ምን እሰራለሁ የሚለኝ። ዶክተሩን ደም ማነስ እንዴት አዙሮ ይጥላታል ደግመህ መርምርልኝ ካለበለዚያ የሆነ ነገር ብትሆንብኝ እጣልሃለሁ ብሎ የሚቀውጠው። ፈሳሽ ነገር በብዛት መውሰድ አለባት ብሎ ሲለው ያለ የሌለ የጁስ ማዕት እያስጠጣኝ በሽንት ብዛት የረጋ እንቅልፍ የማያስተኛኝ። ለኔ ከሆነ ምንም የሚያደርግ የትም የሚሄድልኝ ነው። የኔ ባል ገና ለከተማው አዲስ ሆነን እንደመጣን አንዱ ቸርች ይዞኝ ሄዶ ባለቤቴ ናት፣ የሚያምር ድምጽ አላት፣ እኔም እሷም ጌታን ማገልገል እንፈልጋለን ብሎ ኮስተር ብሎ ሲያወራ ከሳምንታት በኋላ አብሬው ማስመለክ የጀመርኩት። ከእግዚአብሔር ጋር ያለኝን ጸብ በሚገባኝ ጣፋጭ ቃል አይኔን ከሰዎች ላይና ካልተደረገልኝ ነገር ላይ አንስቼ ትልቁ አምላክ ላይ እንዳደርግ ያስተማረኝ መምህሬ እንኳን እኔም ወንድሜን እጁን ይዞ ፒያኖ ያስተማረው። ወንድሜ ምን መሆን ትፈልጋለህ ሲባል እሱን የሚልለት የሚያስቀና ስብዕና ያለው ነው የኔ ባል። ጎረቤት ዶሮ ወጥ ተሰርቶ አይቼ ከስራ ሲመጣ እያለቀስኩ ወሰርተው እንብላ እንኳን ሳይሉኝ ወደ ቤት አስገቡት ብዬ ስነግረው በአንድ እርምጃ የሰው ቤት ገብቶ እንዴት ሚስቴ እርጉዝ መሆኗን እያወቃችሁ ወጣችሁን ከለከላችኋት ብሎ የሚጣላልኝ። በሰው ዶሮ ወጥ እሷ የምትወደው እግር ነው ብሎ መርጦ ይዞልኝ የሚመጣ የኔ ባል መንገድ ላይ ጮክ ብሎ መዘመር አማረኝ ስለው እንዘምራለና ብሎ በሰው ሀገር መንገድ ላይ ቀውጥ አምልኮ ፈጥረን ሰው ከመንገድ የምናሰናክል። አባ ደከመኝ ትንሽ እንራፍ ስለው እስኮኮ ካላደረኩሽ ብሎ የሚያስቸግር። መንገድ እየሄድን በሐሳብ ተውጪ የሆነኛው መንገድ ላይ የተንጠለጠለ ሙዝ ላይ ሳፈጥ የሰው ማሳ ገብቶ ያልበሰለ ሙዝ ሰብሮ ከጠባቂው ጋር ግብግብ የሚገጥምልኝ። የኔ ባል 2 ልጆች አንድ ሴትና አንድ ወንድ ወልደን ስማቸውን አውጥተን ስናረጅ ምን እንደምንሰራ አቅደን ጸጉራችን ነጭ ሆኖ ጥርሳችን አልቆ ምን እየተባባለን እንደምንፎጋገር አውርተን ይጨረስን። የኔ ባል ባንተ ድምጽ ሲሆን እኮ ሲጣፍጠኝ ስለው ቁጭ ብሎ መጽሐፍቶችን የሚያነብልኝ። ሰው ውጪ ምሳሌ ጋብዘ ሲለው ሚስቴ ብቻዋን ናት ብሎ የሚመጣልኝ። የኔ ባል ብዙ ነው። በእያንዳንዱ በሚያደርጋቸው ጥቃቅን ነገሮች ሁሉ ሳይቀር ከምንም እንደማላወዳደረው ሆኖ ልቤን የሞላ ነው። ይህኛው ታዲያ የኔ ባል አይደለም። እንዴት 2 ማንነት አንድ ስጋ ውስጥ ይቀመጣል? ለሰዓታት ያክል ከተቀመጥንበት እሱ ቀድሞኝ ተነሳ። ሄጄ አምሳሉ ልጥራት አለኝ። አምሳሉ ስራ የምታገዘልሽ ናት። ልጥራትና እሷ ወጡን ትስራው በቃ፣ ወይም ይቅር በቃ ወይ ስጋ ገዝተን ጠብሰን እንብላ አይሻልም? አንቺ ተነሽ በቃ አረፍ በይ ብሎ ሊወጣ መንገድ ከጀመረ በኋላ የትም አትሄጂብኝማ አለኝ። እግሬ ስር መጥቶ ጉልበቴን እያሸኝ
ልሂድ ብል የት እሄዳለሁ አልኩት ሳላስበው። በዛ ቁመቱ ዝርፍጥ ብሎ ስሬ ቁጭ አለ። በእርግዝናው ሳቢያ ማበጥ የጀመሩ እግሮቼን ከጫማው ላይ አንስቶ ሁሌ እንደሚያደርገው እያሻልኝ እማ እባክሽ ማሪኝ አለኝ። እንባው ጠብ ሲል እግሬ ላይ ያርፋል። እሺም እምቢም ሙግትም ትግልም የለኝም፣ ብቻ ጸጥ አልኩኝ። እማ እባክሽ አትተይኝ፣ ይቅርበኝ አለኝ ደግሞ። ከማልቀስ ውጪ መልስ አልሰጠውም። ሁሉም ነገር ግልብጥብጥ ብሎብኛል። የተፈጠረው ቅጽበት ህልም ቢሆን ከጭንቅላቴ ውስጥ እሱን ክፍል ብቻ መደምሰስ ብችል ደስ ይለኛል። ለምን? እንዴት? ጭንቅላቴ ውስጥ እኮ ብዙ ጥያቄ ይንከላወሳል። እንዴት አንድ እንኳን የዚህኛውን እሱን ምልክት ይህን ያክል ጊዜ አላየውበትም? ግን አፌን ለቆ የሚወጣ ምንም ቃል የለም። ልጅ ልኮ የምትሰራልንን ሴት አስጠርቷት አመት በዓል አስመሰለው ሄደች። እንደ ነገሩ ራታችንን ቀማምሰን በጊዜ ተኛን። እኔና እሱ ኩባያ የምንለውን አስተኛኘት ለምን እንደዛ እንዳልነው አላስታውስም። ጀርባዬን ሰጥቼው በጎኔ በእጆቹ መሃል ታቅፌ ጀርባዬና ደረቱ ተጣብቀው እጥፍ ያለው ጉልበቱ መሃል እግሮቼን አጥፌ ተኛን። ማልቀሴን ማቆም አቃተኝ። ሳጌ እንዳያመልጠኝ እታገላለሁ። እሱም እያለቀሰ ነው። ሳጉን እንዳልሰማው ውጦታል። እንባዬ ክንዱን ሲያረሰው ይሞቀዋል። እንባው አንገቴ ስር ሲያረሰኝ ይሞቀኛል። አልቅሼ እንባዬ ሲያልቅ ነው መሰለኝ። ምን ያክል እንደማፈቅር አልገባህም ማለት ነው አልኩት ዞሬ። እማ እባክሽ ማሪኝ አለኝ። አንገቴን፣ ጸጉሬን፣ እጄን በእንባዬ ራሱ ጉንጮቼን፣ አይኖቼን እየሳማቸው ለደቂቃዎች ምላሳችን ላይ እንባችን ጨውጨው እያለን ስንሳሳም ቆይተን ደረቱ ላይ እንቅልፍ ይዞኝ ሄደ። በነጋታው ለሱ ሳልነግረው ከቤት ወጥቼ እናቴ ጋር እቤት ስልክ ደወልኩ። የተፈጠረው ነገር ለሱ ያለኝን ፍቅር አልነበር የሚቀነሰው፣ እኔኑ ራሴኑ ነበር በሆነ መጠን የሸረፈኝ። ምክንያቱም ከትናንት በፊት የነበረችው ሜሪ ለማንም ብላ ማንንም የምትፈራ ሴት አልነበረችም። በስልክ ውስጥ የእናቴን ድምጽ ስሰማ ማውራት አቃተኝ። እንባና ህቅታ ብቻ። ውድ የቢሼልፍ ትረካ ቤተሰቦች ክፍል 1 ይህንን ይመስላል። ክፍል 2ን በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ላይክ እና ለጓደኞቻችሁ ሼር በማድረግ አበረታቱኝ። አመሰግናለሁ።